ልጅ ከአራቱ ባህሪያተ ሥጋ መፈጠሩ ግልጽ ነው። እንዲሁ በአራት ደረጃዎች የተከፈለ ነው። በዚህም መሰረት ከ20 እስከ 40 ዓመት ያለው ጊዜ የትኛው ባህሪን ያመለክታል? የሰው ልጅ ከአራቱ ባህሪያተ ሥጋ ተፈጥሯል። ኦኬ። እና የእድሜውም ደረጃ በአራት ተከፍሏል። ታውቂዋለሽ አራቱን ብዬ አስባለሁ። በዚህ መሰረት ከ20 እስከ 40 ዓመት ያለው እድሜ ከ20 እስከ 40 ዓመት ያለው እድሜ የትኛውን ከአራቱ ባህሪያት የትኛውን ያመለክታል? ሀ ነፋስ፣ ለ እሳት፣ ሐመሩሃ ውሃ፣ መ መሬት። ከ20 እስከ 40 ሜቢ መሬት ገደልሻቸው ሰዎችን ሁሉ ዜሮ። እሺ በቃ ዜሮ ተሰጥቶሻል። እሺ መሬት ብላናለች እህታችን። ጉድሽ ፈላ እንግዲህ ወጣቶች። እሺ ፍቅር የሚለው ማነው? ፍቅር ከክብር። እሺ ከሚከተሉት ሰባቱ ሚስጥራተ ቤተክርስቲያን ውስጥ ከስጋና ከደም ደዌ የምንድንበት ሚስጥር የትኛው ነው? ከስጋና ከነፍስ ደዌ ወይም ከበሽታ ማለት ነው የምንድንበት ሚስጥር የትኛው ነው? ሀ ሚስጥረ ሜሮን፣ ለ ሚስጥረ ቀንዲል፣ ሐመርሃ ሚስጥረ ተክሊል፣ መ ሚስጥረ ቁርባን። ሚስጥረ ቁርባን። እሺ መልካም። እኔ ነኝ አሳሳትኩ። አይገርምህም? ጥያቄውን አሳሳትኩ። ድጋሚ ልጠይቅህ። አሁን ግን ትነቃብኛለህ። ኦኬ ግን ልጠይቅህ። ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር የትኛው ነው? ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር የትኛው ነው? ሀ ሚስጥረ ሜሮን፣ ለ ሚስጥረ ቀንዲል፣ ሐመርሃ ሚስጥረ ተክሊል፣ መ ሚስጥረ ቁርባን። ሚስጥረ ሜሮን። ዜሮ ሰጥቻለሁ። ዜሮ ትክክል አይደለም። እሺ ሚስጥረ ሜሮን ለምን እንደማይሆን እነግራችኋለሁ። እሺ ፊራኮት ነው የሚለው ፊሪኮት። እሺ በላም ወይም በለሃም የሚመሰለው ወንጌላዊ ማን ነው? በላም የሚመሰለው ወንጌላዊ ማን ነው? ከአራቱ ወንጌላውያን በላም የሚመሰለው ሀ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ዮሐንስ። በላም የተመሰለው ወንጌላዊ ማን ነው? ከአራቱ ወንጌላውያን ከአራቱ ወንጌላውያን በላም የተመሰለው ወንጌላዊ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ዮሐንስ። በግምት ቅዱስ ዮሐንስ። አልገባኝም ብሎ ማምለጥ የለም። ዜሮ። እሺ እስካሁን የመለሱት ኤልያስና ማን ነው? ኤልያስና ጉዱ ካሳ ናቸው። ሌሎቻችሁ ዜሮ ናቸው። የመጨረሻ እድል እንግዲህ የመጨረሻ ዙር አንዳንድ ይሰጣለሁ። ያው ዜሮ ያላችሁት በዜሮችሁ ከቀጠላችሁ ወርዳችሁ ሌላ ሰው ተከባችኋለሁ ማለት ነው። እሺ ስለዚህ አሁን የቅድሙን ጥያቄዎች እያመጣሁ ጠይቃችኋለሁ ማለት ነው። እንግዲህ ጥሩ በጣም ሰው ጉዱ ካሳ በላም የሚመሰለው ወንጌላዊ ማን ነው? የሚሆነው ምርጫ የለኝም። በላም የሚመሰለው ወንጌላዊ ማን ነው? ሉቃስ፣ ቅዱስ ሉቃስ። እሺ ጉዱ ካሳ አልፈሃል። እሺ ኤልያስ። አቤት። ቅዱስ ቅባት በመቀባት ከስጋን ከነፍስም ደዌ የምንድንበት ሚስጥር ምን ይባላል? እስኪ ቅርታ ይደገም። ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር ምን ይባላል? ሚስጥረ ቀንዲል። በጣም አሪፍ ጎበዝ። እሺ ወልደ ሩፋኤል
አለሁ። የሰው ልጅ ከአራቱ ባህሪያተ ሥጋ ስለተፈጠረ ከ20 እስከ 40 እድሜ ያለው እድሜ የምን እድሜ ይባላል? እሳት እሳት እሳት። እሺ አግኝታል። እሺ ማህሌት ማህሌት፣ አሁን የገባሽው እንደ አዲስ ነሽ? አሁን ነው የገባሁት፣ አዲስ ነኝ። ቆይ ጠብቂኝ። አንቺም አሁን ታዛቢብኛለሽ። ኦርደሩ ነው። ጠብቂኝ። እሺ ንግስት ንግስት እሺ በየዕለቱ ቅዱሳን የተጋደሉባት የቅዱሳን ታሪክ በየዕለቱ የምናነበው በቅዳሴያችን ላይ የምናነበው ስለ ቅዱሳን መጋደልና ታሪክ የምናነበው የመጽሐፍ ክፍል ምን ይባላል? ተመለሽ ተመለሽ ተመለሽ። ኦፍላይን ኦንላይን እየሆናችሁ መውጣት አይቻልም። ንግስት ተመለሽ። ላስወጣሽ ነው ከገዝቱ ራሱ። ቶሎ እንደሱ መልሽልኝ። በቅዳሴ ጊዜ ላይ በቅዱሳኑ መጋደል ህይወት ታሪክ እያወሳን የምናነበው መጽሐፍ ምን ይባላል? በቅዳሴ ጊዜ ላይ ድርሳን ነው አይደለም? ኧረ አይደለም። በቃ ዘታይ ንግስት። እሺ በቅዳሴ ጊዜ ድርሳንም ስንክሳርም አይነበብም። ቅዳሴ ነው ያልኩት፣ አስተውሉ። እሺ በዓለም አይተብ አለ። እሺ እሺ አንቀጸ አባግ ወይም የበጎች አንቀጸ አባግ ወይም የበጎች አንቀጽ በመባል የሚታወቀው የመጽሐፍ ቅዱስ ክፍል የትኛው ክፍል ነው? አንቀጸ አባግ ወይም የበጎች ክፍል ወይም የበጎች አንቀጽ ወይም የበጎች ምዕራፍ በመባል የሚታወቀው ክፍል የትኛው ነው? ዊዳቆን ምርጫ አድርጉልኝ። በጣም ከባድ ነው ጥያቄ። ለአንቺ አልሰጥም ምርጫ። እሺ ግን መጀመሪያ ደግሞ አንድ መልስ መልሼ ነበረ። እሱ አይቆጥም። እሱ አይቆጥም። እሺ በቃ የመጽሐፍ ምዕራፍ ነው። መጽሐፍ ቅዱስ ምዕራፍ ነው። ከቻልሽባ ምዕራፉን ብትሰጪን ጥሩ ነው። ግን አትሊስት ምን የትኛው ወንጌል ነው እንደ የትኛው ወንጌል ጋር እንደሚገኝ ኦኬ። 4 ወንጌል ነው ያሉት። እንግዲህ አንዱ ምረጭ። እንደው ምናልባት የማቴዎስ ወንጌል ልገምት በሚላ። እሺ ማቴዎስ ወንጌል አይደለም። እሺ ፍቅር ከፍቅር ነው የሚለው አይደል? ፍቅር ከክብር። እሺ ዲያቆኑ በቅዳሴ ጊዜ ለምዕመናኑ ክቡር ደሙን የሚያቀብልበት ነዋየ ቅዱስ ምን ተብሎ ይጠራል? ነዋየ ቅዱሳት አሉ ታውቃላችሁ። እና ዲያቆኑ ክቡር ደሙን ለምዕመኑ የሚያቀብልበት ያ ነዋየ ቅዱስ ምን ተብሎ ይጠራል? ስሙ። ኧረ መምህር ከባድ ነው። ምን ተብሎ ይጠራል? ጽዋ ነው። ጽዋ አይደለም እንደ የሚያቀብልበት ያልኩ። ጽዋማ ክቡር ደሙን የምንይዝበት ነው። እሺ ፊራካውት ምን ይባላል? ዲያቆኑ ክቡር ደሙን ለመምህሩ የሚያቀብልበት ነዋየ ቅዱስ ምን ተብሎ ይጠራል? ምርጫ ይኖርልኝ የለውም ምርጫ። እንዴ መምህር ምን የተማሪ ጥያቄ አይደል እንዴ? አረ ለሁሉም እኩል ነው።
እሺ በጣም መልካም። እሺ ወራጆች ከተቀመጣችሁበት ሰገነት የምትወርዱ ወልደ ሩፋኤል ማናት? ሶሲ ወጣለች ለካር የለችም ሶሲ አይገስ። እሺ ወልደ ሩፋኤል፣ ንግስት፣ ባለማይተብ፣ ፍቅሩ እና ፊራኮት በጣም እናመሰግናለን ስለመጣችሁ። አንድ ግን ቆይ ፎሎ ላስደረጋችሁ አንድ መልሻለሁ እኮ መምህር ወልደ ሩፋኤል ሶሪ አንተ ቆይ እሺ እነ ንግስትን እነ ፍቅር ክብርን እነ ባለማይተብ እነ ፊራኮትን ፎሎ አድርጓቸው ፕሊዝ። እሺ እና ደግሞ ጊፍት ስጣቸው። ንግስት 19 ገብተሻል፣ በጣም አሪፍ 24 16 ይሄ ሞራል ካሳ ይባላል። 30 በጣም ጥሩ። እሺ ፎሎ አድርጓቸው። እሺ ፕሊዝ መልሱን የተጠየቃችሁትን መልሶች እታችሁ ናችሁ የተሰማላችሁ። እናመሰግናለን። በኋላ ላይ ሰው ከጠፋ ጠራችኋለሁ። ድጋሚ አትጥፉ እና ውረዱ። በቃ ቀስ እያላችሁ እሺ። እሺ ንግስቴ ችግር የለውም። እግዚአብሔር ያከብርልን። በጣም እናመሰግናለን። መልካም ቀን። አሜን። እታችሁ ናችሁ ተሳተፉ። ችግር የለውም። ኧረ የትም አልሄድም። ውሎ የዚሁ ነው። ዲያቆንዬ እግዚአብሔር ይባርክልን፣ ኑሩልን። እናንተ ስላላችሁ ነው እኛም እናንተ ስር ያለ ነው። እግዚአብሔር ያክብርልን። የእውነት እኛ የምንጠፋ ልጆች ነበርን፣ ግን እናንተ ስላላችሁ ይዋለ ነው። እግዚአብሔር የተመሰገነ ይሁን እናንተን ስለሰጠን እናመሰግናለን። አሜን። በርቱልን። እሺ እናመሰግናለን መምህር። እሺ አሜን አሜን። እግዚአብሔር ይስጥልኝ። እሺ በጣም ጥሩ። አሁን እንግዲህ በሁለት ግሩፖች መካከል ነው እንግዲህ የምናደርገው ማለት ነው። እንግዲህ የምናጣጥፈው እንዲያውም ቆይ እንደዚህ ባረግ ይሻላል። ያለ 9 ሰው አስገብቼ ማኔጅ ማድረግ ይከብደኛል፣ ጊዜም አይበቃም፣ ሊነጋ ነው። ስለዚህ 4 ሰው ላድርገውና ቆይ እስኪ እንደዚህ ባረገው ምን ይመጣል? አዎ ኦኬ፣ ይህም ጥሩ ነው። ስለዚህ 4 ሰው አወዳድራለሁ በቃ ማለት ነው እንግዲህ መምህር ምናልባት ማህሌት የተወዳደረች አይደለም ግን ማህሌት አንድ ድል ይሰጥሽ። ኦኬ አዲስ ነኝ ገና። እሺ ቆይ አንቺም ቆይ፣ እንደዚህ ከሆነ እነሱን እንጨርስ። እሺ ጉዱ ካሳ እና ኤልያስ 2 መልሳችኋል። ወልደ ሩፋኤል 1 ነው የመለስከው። እሺ ስለዚህ ወደ ኤልያስ ልመለስ። እሺ ኤልያስ እሺ ምርጫ ደግሞ ልስታው እና ግን ምርጫ ይቅር ኧረ መምህር አጥንት ባይኖረው ደስ ይለናል። ለስለስ ያለ ምንም ችግር የለውም። እሺ እነዚህ በጣም ቀላል ናቸው። እሺ ስዕሉ ሲሳል በስዕሉ ላይ ከጎኑ አንበሳ ተደርጎ የሚሳለው ወንጌላዊ ማን ይባላል? ስዕሉ ሲሳል ከጎኑ ገብቶኛል። አንበሳ ማን ይባላል? በቃ ቀይሩ ያለው ኮመንት እንደሆኑ የመጨረሻ ችግር ያለባቸው እህትና ወንድሞቻችን እታች ናቸው። ችግራቸውን ማን ነው ይፈታላቸው አላውቅም።
እሺ በቃ ስለታየ ልቀይረው። እሺ ያው እንደዚህ አደረጉክ። ሌላ አሁን ቀላል ከባድ ስልት ይከቱኝ ነው። እሺ ዲያቆኑ የቅድሙን ጠይቅ ዲያቆኑ ምእመኑን የጌታን ክቡር ደም የሚያቀብልበት ለቅድስት ተል ይጠራል። እሱንም እየጠበቅኩ ነበረ መምሬ እየጠበቅኩ ነበር ማለት መልሱን አላወቅኩትም እና እኔ ራሱ ለማወቅ እንትን እያልኩ ነበር። ባይሆን ምናልባት ወይም ለእህታችን የተጠየቀችውን ጥያቄ ልመልሰው እችላለሁ። አይ የደረሰን ነው የምትመልሰው። እሺ ምን ይባላል? አይ አላወቅኩትም። እሺ ጉዱ ካሳ ምን ይባላል? እርፈ መስቀል እርፈ መስቀል ይባላል። በጣም አሪፍ። ጉዱ ካሳ 3 ኤልያስ 2 መልሰሃል። እሺ ወልደ ሩፋኤል አሁን እቺ መጨረሻ አደረካት እንግዲህ ማልደው ወልደ ሩፋኤል አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱ የክህነት ደረጃዎች እነማን ናቸው? ዲቁና፣ ቅስናና ጵጵስና። የሆነ ድምፅ ሰማው። ስለዚህ ቀይሮ ያለው ከውስጥ የሆነ ድምፅ ሰምቻለሁ። እሺ እንደዛ መመለስ አይቻልም። እሺ ይቀየርልኝ። አይቻልም። አሁን እኔ እንትን በጥሎት ነበረ አስወጣ ነበረ ግን እሺ እንደዛ አታርጉ። ሚዩቱን አንሱት። ቆይ እንደዚህ ማኮንማ ድካም ነው። እሺ ከሰባቱ ሚስጥራተ ቤተክርስቲያን ውስጥ ይቅርብኝ፣ እሱም ቀላል ነው። እሺ ከዚህ ጠጠር ያለው የምጠይቃችሁ አንደኛ እናንተ ትጠቀማላችሁ፣ ሁለተኛ በደንብ በቃ እንዲህ ነው ለካ የሚል እንትን ይኖራችኋል። እሺ ስለ ሰንበት ክርስቲያንና ስለ ጌታ ዕለተ ምጽአት የሚናገረው ቅዳሴ ከ14ቱ ቅዳሴ የትኛው ቅዳሴ ነው? ስለ ሰንበተ አትናቴዎስ ነው። በነገራችን ላይ ቅድም የተናገረው አንድ ወንድሜ እና ይቅርታ ይደረግልኝ፣ ቅዱስ አትናቴዎስ። በጣም ጥሩ። እሺ ኦኬ። እሺ እንግዲህ የመለያ ነው አሁን የሚሆነው ማለት ነው። የመለያ ነው የሚሆነው። አራት ጥያቄ ነው የመጨረሻ ነው የሚሆነው። እሺ ኤልያስ እሺ እሺ ጎበዝ ስትሆኑ ጠንከር እያደረኩ ላምጣ ብዬ ነው። በጣም ጎበዝ ስለሆናችሁ። እሺ ጌታ ሆይ አንድ የመጽሐፍ ቅዱስ ጥቅስ እነግርሃለሁ። ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር እንዳደረገ ስለዚህ ሰው ከብዙዎቹ ሰምቻለሁ። በዚህም ስምን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው ተብሎ የተነገረው ስለማን ነው? ይለፈኝ። እሺ ኤልያስ። እሺ ጉዱ ካሳ አጋቦስ የተባለው ነቢይ ከኢየሩሳሌም ወደ አንጾኪያ በመውረድ ምን ነበር የተነበየው?
አጋቦስ የተባለው ነቢይ ከኢየሩሳሌም ወደ አንጾኪያ በመውረድ ስለምን ነበር የተነበየው? አይ አላውቀውም ይለፈኝ። እሺ ወልደ ሩፋኤል ኢንሻአላህ አይሁዶችን ደስ ያሰኝ ዘንድ በክርስቲያኖች ዘንድ መከራን ያጸናው ንጉስ ማን ይባላል? አይሁዶችን ደስ ያሰኝ ዘንድ በክርስቲያኖች ላይ ፈተናና መከራን ያጸናው ንጉስ ማን ይባላል? ይቅርታ ምርጫ የለውም ማለት የለውም። ምንድን ያሉኝ ነበር? አይሁዶችን ለማጽናት ነው ለማስደሰት፣ ደስ ለማሰኘት በክርስቲያኖች ዘንድ መከራን ያጸና የነበረው ንጉስ ማን ነው? ሄሮድስ። ሄሮድስ እንደ ታይትል ነው። ለምሳሌ ፈርዖን እንደሚባሉት ፌሮስ እንደሚባሉት ስፔሲፊክ ስምን የሚወክል አይደለም። ዲዮቅልጥያኖስ። በጣም ጥሩ ኮመንት ልክፈት። እሺ የዛሬ አሸናፊዎች ዛሬ ጉዱ ካሳና ኤልያስ ባለቀ ሰዓት ሁለቱም እኩል ለእኩል ወጡ አይደለ? ሁለት መለሳችሁ። ሶስት አረብ ነው ሶሪ እንጂ አዎ 3 መለሳችሁ። የመጨረሻውን ሰዓታችሁ ወልደ ሩፋኤል 1 መለስክ ነው 2 መለስክ። ከዛ ሳትክ ሶሲስ ከነጨራሹ ማህሌት እስከነጨራሹ አልሞከርሽም። ስለዚህ ጉዱ ማን ነው? ወልደ ሩፋኤል እናመሰግናለን። ኤልያስን እና ጉዱ ካሳን የመለያ ምት እናስመታና ፎሎ አርጉት። አንዴ ወልደ ሩፋኤልን በጊፍትም ሰጣችሁ ፎሎ አርጋችሁ ሸኙልን። በጣም እናመሰግናለን። ይሄ በሰንበት ትምህርት በጣም የተለመደ ነው ባይዘው ይሄ እና ለራሳችሁም እየመለሳችሁ አሁን በጣም ብዙ ሰው ማስገባት እየከበደኝ ስለሆነ የሚሻለው ምንድን ነው? በቃ ኮመንት ላይ ተመልሳላችሁ። እንደዛ ነው የሚሻለው እንጂ ከባድ ነው የሚሆነው። እሺ ወልደ ሩፋኤልን ጊፍት ስጡት እና ፎሎ አርጉት ፕሊዝ። እሺ ክርስቲያኖች እርስ በርስ ያው ፎሎ ተዳረጉ። ሬድ አመሰግናለሁ። እግዚአብሔር ያክብርልኝ፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመንህን ያርዝምልን። አሜን አሜን። እሺ መልሱን ልንገርና ትወጣለህ። ሄሮድስ ዳግማዊ አግሪፓ ይባላል። ቀዳማዊ አግሪፓ አለ ሄሮድስ፣ ዳግማዊ ደግሞ አግሪፓ አለ እና ይሄ ዳግማዊው ነው። ሄሮድስ ዳግማዊ አግሪፓ ይባላል። ጉዱ ካሳ ለአንተ የጠየቅኩ ምን ነበረ? ጌታ ሆይ በኢየሩሳሌም የሚለው ነው። ለማን ነው? ለኤልያስ ለአንተ የጠየቅኩ እሱ ኤልያስ ነው። ለእኔ አጋቦስ የሚባለው ነብይ። አጋቦስ የተነበየው ስለ ረሃብ በዛ ምድር ላይ ረሃብ እንደሚመጣ ነበረ ትንቢት የተናገረው። የአጋቦስ እሱ ነው። ከኢየሩሳሌም እስከ አንጾኪያ ድረስ በመውረድ ረሃብ እንደሚገባ ረሃብ እንደሚመጣ ትንቢትን የተናገረው አጋቦስ ይባላል ማለት ነው። የጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር ያደርጋል፣ ብዙዎቹን እንደዚህ ሲያደርግ ሰምቻለሁ፣ በስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን የተባለው ደግሞ ማን ነው? ሳውል፣ ኋላም ጳውሎስ። መጀመሪያ አሳራጅ የተባለው ሳውል፣ ስለ ሳውል ነው እየተነገረ ያለው እና ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ፣ በዚህም ስምን የሚጠሩት ሁሉ ለማሰር ከካህናት አለቆች ስልጣን አለው ብሎ የተናገረው ሐናንያ ይባላል። እና ጌታ በል ሂድ ጳውሎስን ሳውልን አጥምቀው ሲለው እሱ እኮ እንዲህ ነው ብሎ ሲናገር ጌታ እኔ ምርጥ ዕቃ አድርጌዋለሁ፣ እኔ መርጬዋለሁ፣
ስለዚህ ያልኮን ብቻ አድርገው ብሎ የተናገረበት ነው እና መጀመሪያ ግን እሱ ስለ ሳውል እኮ እንዲህ ነው፣ ሳውል እኮ እንዲህ ነው፣ ሳውል እኮ እንዲህ ነው እያለ ኋላም ጳውሎስ ስለሱ የተናገረበት ነው ማለት ነው። ጥሩ እሺ፣ ወልደ ሩፋኤል እናመሰግናለን። በጣም ጊዜ ስጥልን መውረድ ትችላለን። እሺ፣ የመለያ ጥያቄ ለሁለቱ ለኤልያስ እና ለጉዱ ካሳ። እሺ፣ ጉዱ ካሳ ከናዝሬት መልካም ነገር ሊወጣ ይችላልን ያለው ሐዋርያ ማለት ነው። ከናዝሬት መልካም ነገር ሊወጣ ይችላልን ያለው ሐዋርያ ማለት ነው። ናትናኤል። በጣም ጥሩ እሺ፣ መልሰዋል። እሺ ኤልያስ። ኧረ ጉድ እናንተ አልተቻላችሁ። እሺ በህልሙ የመቄዶንያ ሰው ለእርዳታ ሲለምነውና ሲጠራው ያየው ማን ነው? በህልሙ የመቄዶንያ ሰው ለእርዳታ ሲለምነውና ሲጠራው ያየው ማን ነው? ኮመንት አታምርተው ያሳስተዋል። ያነበብኩ ኮመንት ያነበብኩ አይደለም። እሺ ማን ነው? የሞከርኩ ነው ግን እሺ ተሸንፊያለሁ። ይለፈኝ። ታማኝ ተወዳዳሪ ነህ አንተ። በጣም እናመሰግናለን። እሺ መልሱ ጳውሎስ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ካልተሳሳትኩ እዛ ላይ ይገኛል። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ በመቄዶንያ ተሻገር እርዳን እያለ በራእይ ያ ሰው ሲለምነው ጳውሎስ በራእይ ይመለከት ነበር ይላል እና ወደ ቅዱሳን ራሱ ይጸልይ እንደነበረ የምታገኙበት ነው። ይኸው እንደውም ቶንዬ ጥቅሱን ለጠፈለ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ይታየው ነበር ይላል። ስለዚህ ወደ ጳውሎስ እየተጸለየ እየተለመነ ነበር። እግዚአብሔር መንፈስ ቅዱስም ለጳውሎስ የተጠየቀውን ጥያቄ ጳውሎስ እንዲሰማ አድርጎት ነበረ። ጳውሎስም ወደዛ ይባል ይሄ ነው። በጣም ኤልያስንና እንግዲህ ጉዱ ካሳ አሸናፊ ይሆናል። ጉዱ ካሳ አሪፍ ተወዳዳሪ። ለሁለቱም እንግዲህ ጊፍት ስጧቸው፣ ፎሎ አድርጓቸው፣ ፎሎ ተደራረጉ። በጣም እናመሰግናለን። እንዲሁ ዝም ብዬ ዛሬ እስቲ ቤተክርስቲያናችን በሰንበት ትምህርት ቤት ያሳለፍን ሰዎች፣ በማህበር ያሳለፍን ሰዎች እንደዚህ ይሄ ልምድ ነበረን ታስታውሱ እንደሆነ እና እንዲያው ሜሞሪያችሁን ወደኋላ ልመልሳችሁ ብዬ ነው እና ራሳችንም አንዳንዴ የራሳችን ትምህርቶችን እንዲሁ ብንጠየቅ ምን ያህል እንመልሳለን የሚለውን ለማየት ነው። ከክርክሩም ከምንም ወጥተን አንዳንዴ እና እናመሰግናለን ተወዳዳሪዎቻችን። በጣም ደስ ብሎኛል ስላገኘኋችሁ። ፎሎ አረጋችኋቸው፣ ሁላችሁም ጊፍት ሰጣችኋቸው። ለጉዱ ካሳ እኔ ልፍጻረ እኔ አልሰጠውም ለካቡ በዚህ አጋጣሚ ምናልባት መመሪያ ድር ከተሰጠኝ እጅግ በጣም አሪፍ ጊዜ ነበረን። ደስ ይላል በጣም ሞር ቅድም እንዳልከው ቶፒኩ በእንደዚህ አይነት ራሳችንን የምንፈትሽበትን መድረክ ደግሞ ቢፈጠር which is very important for ለሁላችንም ቢሆን ማለት ነው። ማለት በወጣትነት ያ ብዙ ጊዜ ግለት አለ። ቅድም እንደውም የሚደንቅ ተቋረጠ። አይሰማም? እሺ አሁን መጣል። ለአንዲት እህታችን የተጠየቀችው ጥያቄ ነበር። እንደውም የምናስታውሰው ከሆነ ከ1 እስከ 20 ከ21 እስከ 40 ያለው እድሜ ዘመን ምን ይባላል ምናምን የሚባለው ይሄ የንፋስ የእሳት የምድርና የውሃ ዘመን ምንለውና ብዙ ጊዜ እኛ እሳት ላይ ስለሆነ አብዛኞቻችን ያለነው በአሁኑ ሰዓት የወጣቶች በእሳትነት ዘመን ላይ ደግሞ ብዙ ጊዜ የሚያሟሙቀን ነገር ላይ ነው ፎከስ የምናደርገው። እንደው ረጋ ብለን በደንብ ቆንጠጠን የሚይዘን እንደ ጋሪ የሚመራን ሳይሆን በስነ ስርዓት ነገሮችን አውቀን ተምረንባቸው ብዙ ነገሮችን ይዘን ቤተክርስቲያናችን አውቀን እንደ ክርስቲያንነታችን አምነን ከሌላ ጋር ነጻጽረን ብቻ አይደለም። እኔ ለምሳሌ ሙስሊም ያልሆንኩት ወይም ደግሞ ባለመሆን ወይም ክርስቲያን የሆንኩት ሙስሊም ጋር ተወዳድሬ አይደለም
ጀስት ክርስትናዬ እጅግ ትክክለኛና ንጽሕት ቦታ እንደሆነች ስላመንኩ ነው። ያን ደግሞ ከቤተሰብ የወረስኩት መሆን አይጠበቅበትም። ብዙ ሰዎች ይላሉ፣ ከውጭ ያሉ ሰዎች እምነት ከቤተሰብ አይወረስም ይላሉ። ይወረሳል፣ እውነተኛ እስከሆነ ድረስ ሊወረስ ይችላል። ነገር ግን ደግሞ አይተን መርምረን የምንወስደው ነገር ይኖራል፣ አምነን የምንሄድበት ነገር ይኖራል። ይህን ሁሉ የምናውቀው ግን በትምህርት ነውና እንደናንተ አይነቱ በሰል ያሉ ወንድሞች ደግሞ ሲኖሩን አጋጣሚ በመጠቀም ራሳችንንም በመግዛት ከሌሎች ጋር ሳናነጻጸር ከራሳችን ጋር ብቻ የተማማረ እውነት እናውቃለን፣ ያለንበት ቦታ እናውቀዋለን ወይ ብለን ብዙ ጊዜ መመርመር አለብን። እኔ ራሴንም ዛሬ በጣም የመረመርኩበትም ጊዜ ነውና እውነት ለመናገር አውቃለሁ ብዬ አስብ ነበር፣ ግን ብዙ ነገሮች ወደ ውስጥ ለካ አልገባሁም፣ ወይም ላይ ነበርኩኝ። ሰዎች ቢጠይቁኝ ምን ልመልስ የሚል ሐሳብ ውስጥ ነበርኩ ማለት ነው። ሰው ብዙ ጊዜ እንደዛ ከሆነ ደግሞ ብዙ የምንስታቸው ነገሮች ይኖራሉና ያንን እንድታርም ጠቅሞኛል ብዬ አስባለሁ። ይሄ ነገር እንደ ቀልድ ብንጀምረው እንደ ቁም ነገር ተይዞ ነገ ትልልቅ መድረኮች ቢፈጠሩ ብዬ አምናለሁ። ለምሳሌ መምህራችን ብዙ ጊዜ አለህና ምናልባት ካለች ሽርፍራፊ ጊዜ እንዲህ አይነት ፕሮግራሞችን በቋሚነት ቢዘጋጁ ብዙ ወጣቶችን ሊያስተምርና ሊመልስ ሊያስተምር ይችላል። እንዲሁም ተጨቃጫቂ ተከራካሪ ትውልድ ከመፍጠር ይልቅ የተማረ ትውልድ ይኖራል ብዬ አስባለሁ። ከዚህ አንጻር ቢታይና እንደ ቁም ነገር ተይዞ ቢደረግ፣ ለዚሁም እኔ ደግሞ እንደ ስልጠና ተሰልጣኝ በሆን የመጀመሪያ ተማሪ በሆን ደስ ይለኛል። እሺ መልካም። እሺ እግዚአብሔር ይፍቀድልንና እንቀጥለዋለን። ምንም ችግር የለውም። እግዚአብሔር ይርዳን። በጣም እኔም ጥሩ ጊዜ አሳልፈናል። አመሰግናለሁ ስለመጣችሁ ሁላችሁንም። ጉዱ ካሳም በጣም እናመሰግናለን። መልእክት ካለ አንተ ልስማና ወደ ማህሌት ሄዳለሁ። አይ ምንም በጣም አመሰግናለሁ። እንደዚህ አይነት ፕሮግራሞች በደንብ ቢቀጥሉ እና ማለት እኛ ላይ የፋውንዴሽን የሆነ ትምህርት ቢሰራ መልካም ነው ብዬ አስባለሁ። በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። መልካም። እሺ አመሰግናለሁ ሁለታችሁንም። እሺ ማህሌት። አቤት። ምን ይሻልሻል? እኔና አንቺ ብቻ ቀረን። እሺ ለብቻዬ ልጠየቅ ነው። ሁለት ጥያቄ። ከዛ በኋላ እንግዲህ እንደመለሹ እየታየ ወይ ትወርጃለሽ ወይ ትቀጥያለሽ። እሺ እሺ። ከሐዋርያት መካከል በሰማዕትነት ያላረፈው ማን ነው? ከሐዋርያት መካከል በሰማዕትነት ያላረፈው ማን ነው? ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ዮሐንስ። እሺ ቁጭ በይ። እሺ እሺ። አቤት ነቢያት የሚባሉት እነማን ናቸው? አቤት ነቢያት የሚባሉት እነማን ናቸው? ስማቸውን ዘርዝሪ። አቤት ነቢይ ቅዱስ ዳዊት። እሺ። ኢሳያስ። እሺ። ነብዩ ኤልያስ። እሺ። ጠፋብኝ። እሺ ትክክል አይደለሽም። በኋላ እንግዲህ ስመርሱት። ኦኬ እሺ። አንድ ሰው አንድ ነብይ ብቻ ትክክል ነሽ። ሶስቱንም አልገለሻቸውም ግን። እሺ የመጨረሻ ጥያቄ ነው ላንቺ የሚሰጠው ማለት ነው። እሺ ይሄን ከመለሽ ያው እንቀጥላለን ማለት ነው። እግዚአብሔር ይርዳኝ። በዮሴፍ የሚባል አንድ ሌዋዊ በሐዋርያት አጠራር ትርጉሙ ድጋምልኝ ጥያቄውን አይደል? እሺ ዮሴፍ የሚባል አንድ ሌዋዊ በሐዋርያት አጠራር ትርጉሙ የመጽናናት ልጅ የሚሆን ስም ተሰጠው። የዚህ ሐዋርያ ስም ማን ነው? አላውቀውም። በቃ ሎርድ ነው። አንድ ጨምርልሽ። እስካሁን ቁጭ ስላልሽ ችግር የለውም። እሺ ብቻዬን ስለሆንኩ እኮ ነው። አዎ ተጽዕኖ። እሺ ምርጫ የለውም። እንዳቀደም የለውም። አይ እሺ። ቅዱስ ጳውሎስ በአንድ ከተማ በሚመላለስበት ጊዜ ለማይታወቅ አምላክ
ብለው ጽፈው በመመልከቱ በማዘኑ ትምህርት አስተምሯቸዋል። ወደ አንድ ከተማ ሊሄድ ሲያስተምር በዛች ከተማ የማይታወቅ አምላክ ብለው ለዛ ለማይታወቅ አምላክ ብዙ ነገር ሲያደርጉ አይቶ መልእክት ጽፎላቸዋል አዝኖ። ያቺ ከተማ ማን ትባል ነበረ? ኤፌሶን አይደለች ማለት። በጣም እናመሰግናለን ስለመጣሽ። እሺ እኔም አመሰግናለሁ ኤሪዲዬ። በጣም ታቻው ኮሜንት ላይ ያሉትም ስለምሰጥ አንድ ላይ በኋላ ሰጣለሁ መልስ። ለታቸው ነው ስትሰሚያለሽ ሐሳብ ካለሽ እሺ። አይ በቃ አመሰግናለሁ። እሺ ማለት ኤግዛክት። እሺ አሜን። እሺ ኮሜንት ላይ ያላችሁ ምን ይሻላችኋል? አሁን ካስገባው አያልቅም ሰው። ስለዚህ ምንድነው የማደርገው መሰላችሁ ወገኖቼ? ይሄ ምንድነው ስዊች ባደርገው? እንደዚህ አድርግና ጥያቄ ጠይቃችኋለሁ። እናንተ ኮሜንት ላይ መልሱ። ምን ይሻላችኋል? አይሻልም? ጥያቄ ጠይቃችኋለሁ፣ ኮሜንት ላይ መልሱ። አይሻልም? እንደሱ ኮሜንት ላይ ብትመልሱ አይሻልም? ምክንያቱም ራሳችሁንም ምን ያህል እንደምታውቁ ታያበታላችሁ። በጣም ጥሩ። ከዛ የኔን መልስ የመለሰ ሰው ያው በቃ በጣም ገብታችሁ ከሆነ አያልቅም፣ ፈጽሞ አያልቅም። ገብታችሁ ከሆነ አያልቅም። እኔ ሊነጋብኝ ነው ሳልተኛ። ስንታችሁን ላስተናግድ? ኮመንት ላይ ሆናችሁ መልሱ። በቃ በጣም ጥሩ። እሺ ያሁን ልጠይቃችሁ። ቅዱስ ጳውሎስ ወደ አንዲት ከተማ ሄዶ ሲያስተምር ለማይታወቅ አምላክ ብሎ ሲያመልኩ አይቶ በጣም 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 ያዘነባቸው የትኛው ቦታ ነው? ካሜራውን ጥረጎ ተውት። አሁን ካሜራው ምንም አይሰራላችሁም። ትምህርቱ ላይ እንትም ላይ ብቻ ፎከስ አድርጉ። አቴና ይባላል። አቴና ያው ጥቅስ እየጻፉላችሁ ነው። እነ ቶኒዬ ጥቅስ እየጻፉላችሁ ነው። ኦኬ አቴና በሐዋርያት ሥራ ምዕራፍ 17 ቁጥር 16 ሐዋርያት ሥራ ምዕራፍ 17 ቁጥር 16 አቴና ይባላል። ኦኬ ያዙት። ሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ምን ይላል? ሄዶ ሊያስተምር ሲል ወደዛች ከተማ ለማይታወቅ አምላክ ለማይታወቅ ጌታ ብለው ለማይታወቅ አምላክ ብለው ለዛ አምልኮ ሲያደርጉ ሲሰግዱ ምን ሲሉ አየና አዘነ። ስለዚህ በመልእክቱ ይሄን በማዘን ጽፏል፣ ገልጿል። ያቺ ቦታ ያቺ ከተማ ትባላለች፣ አቴና ትባላለች ማለት ነው። አቴና። እሺ በጣም አሪፍ። ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ እነማን ናቸው? ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ 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 ቶሎ ቶሎ ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ ምርጫ ልስጣችሁ ምርጫ ልስጥ አይደል? ምርጫ ልስጥ ወይስ ትመልሳላችሁ? ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩ እነማን ናቸው? ሀ ሲላስና ጢሞቴዎስ። በደንብ ስሙኝ። ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሩሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩ እነማን ናቸው? ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሩሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። ድንኳን ይሰፉ የነበሩ እነማን ናቸው?
ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሮሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። እሺ መልሱ ምንድነው? ለ መልሱ ለ ነው። ጳውሎስና ይቅርታ አጵሎስና በርናባስ አጵሎስና በርናባስ አጵሎስና በርናባስ ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩት አጵሎስና በርናባስ። እሺ አቂላና ጵርስቅላ የራሳቸው የሆነ ታሪክ አላቸው። እሺ ልቀጥል። ሌላ የሞት አያቷ ማን ነው? የሞት አያቷ የሞት አያት ማን ትባላለች? የሞት አያት ሀ ኃጢአት፣ ለ ተንኮል፣ ሐመሮሃ ምኞት፣ መ ቁጣ። የሞት አያት የሞት አያት የሞት አያት ማን ነው? ሀ ኃጢአት፣ ለ ተንኮል፣ ሐመሮሃ ምኞት፣ መ ቁጣ። የሞት አያት ማናት? አሪፍ ጥያቄ ናት። የሞት አያቷ ማናት? እስቲ መልሱልኝ። የሞት አያቷ ማናት? የሞት አያት ሀ ኃጢአት፣ ለ ተንኮል፣ ሐመሮሃ ምኞት፣ መ ቁጣ። ምን አላችሁ? እሺ የሞት አያት ተንኮል ናት። እሺ ተንኮል ተንኮል የሞት አያት ተንኮል ናት። ተንኮል ለ ተንኮል የሞት አያቷ ተንኮል ናት። ተንኮል ናት። የሞት አያቷ ተንኮል። ማስረጃ ተሸወድን። ማስረጃ ማብራሪያ። እሺ እንቀጥል። ሰጣቸዋለሁ በኋላ ላይ ችግር የለውም። አሁን ቶሎ ቶሎ ጥያቄዎችን ያዙ። ቶሎ ቶሎ ጥያቄ ያዙ። እሺ ቶሎ ቶሎ ጥያቄውን ያዙ። እንዴት የሞት አያቷ ተንኮል እንደሆነች ያሳያቸዋለሁ፣ ነግራቸዋለሁ። እሺ ከሚከተሉት ውስጥ በደንብ ስሙኝ። ከሚከተሉት ውስጥ ከአምስቱ አዕማደ ምስጢራት የማይመደበው ከሚከተሉት ውስጥ ከአምስቱ አዕማደ ምስጢራት ውስጥ የማይመደበው ከአምስቱ ከነዚህ ውስጥ ከአምስቱ አዕማደ ምስጢራት ውስጥ የማይመደበው የትኛው ነው? ሀ ምስጢረ ሥላሴ፣ ለ ምስጢረ ጥምቀት፣ ሐመሮሃ ምስጢረ ሜሮን፣ መ ምስጢረ ትንሣኤ ሙታን። ከነዚህ ውስጥ ከአምስቱ አዕማደ ምስጢራት ውስጥ የማይመደበው ሀ ምስጢረ ሥላሴ፣ ለ ምስጢረ ጥምቀት፣ ሐመሮሃ ምስጢረ ሜሮን፣ መ ምስጢረ ትንሣኤ ሙታን። ጎበዞች። ምስጢረ ሜሮን በጣም አሪፍ ሰው። ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባንና ምስጢረ ትንሣኤ ሙታን አምስቱ አዕማደ ምስጢራት ናቸው። ምስጢረ ሜሮን ግን ሰባቱ ምስጢራተ ቤተክርስቲያን ውስጥ የሚገኝ ነው። ስለዚህ ምስጢረ ሜሮን በጣም ጎበዞች። እሺ ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ስንል በደንብ ስሙኝ። በስመ አብ ወወልድ ወመንፈስ ቅዱስ ስንል ምንን እያመለከትን ነው? በስመ አብ ወወልድ ወመንፈስ ቅዱስ ስንል ምንን እያመለከትን ነው? ሀ በአብ በወልድ በመንፈስ ቅዱስ ማመናችን፣ ለ አጋንንትን ከኛ ማረቃችን፣ ሐመሮሃ መስቀል ምልክታችን መሆኑን፣ መ ሁሉም መልስ ነው።
መ መ መ ሁላችሁ መ እያላችሁ ነው። መ መ ያላችሁ ትክክል ናችሁ። እሺ እሺ፣ ቀጥሎ ደግሞ ስሙ። ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ደግሞ ሌላ አዎ በሉኝ፣ አዎ በሉኝ። ዝግጁ መሆናችሁ ዝግጁ ናችሁ? ኦኬ ኦኬ። እሺ ከሐዋርያቱ መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ። ከሐዋርያት መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ በማለት በሰማዕትነት ያረፈው ማን ነው? ከሐዋርያት መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ ብሎ በሰማዕትነት ያረፈው ማን ነው? ሀ ጳውሎስ፣ ለ ቶማስ፣ ሐመሩሃ ጴጥሮስ፣ መ ቅዱስ ጢሞቴዎስ። ሀ ጳውሎስ፣ ለ ቶማስ፣ ሐመሩሃ ጴጥሮስ፣ መ ጢሞቴዎስ። ዘግዝቃችሁ ስቀሉኝ ያለው ማን ነው? ቅዱስ ጳውሎስ፣ ቅዱስ ቶማስ፣ ቅዱስ ጴጥሮስ፣ ቅዱስ ጢሞቴዎስ። ቅዱስ ጴጥሮስ። በጣም ጥሩ ቅዱስ ጴጥሮስ ጎበዞች። እሺ ቅዱስ ጴጥሮስ። ሚስጥረ ሥላሴ ጥያቄ። ሚስጥረ ሥላሴ ከሚከተሉት ገለጻ ውስጥ ስለ ሚስጥረ ሥላሴ ትክክል ያልሆነው የቱ ነው? ኦኬ ከሚከተሉት ውስጥ ስለ ሚስጥረ ሥላሴ ትክክል ያልሆነው የቱ ነው? ከሚከተሉት ውስጥ ስለ ሚስጥረ ሥላሴ ትክክል ያልሆነው የቱ ነው? ሀ ሥላሴ በአካል 3 ናቸው። ለ ሥላሴ በአገዛዝ 1 ናቸው። ሐመሩሃ ሥላሴ በህልውና 3 ናቸው። መ በከዊን አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ እስትንፋስ ናቸው። የትኛው ነው መልሱ? ከሚከተሉት ውስጥ ስለ ሥላሴ ትክክል ያልሆነ የቱ ነው? ሀ ሥላሴ በአካል 3 ናቸው። ለ ሥላሴ በአገዛዝ 1 ናቸው። ሐመሩሃ ሥላሴ በህልውና 3 ናቸው። መ በከዊን አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ እስትንፋስ። ሐመሩሃ 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 ጎበዞች፣ ሐመሩሃ ነው መልሱ። ሌላው ትክክል ነው። ሥላሴ በአካል 3 ናቸው። ትክክል የታመነ ትምህርት ነው። በአገዛዝ 1 ናቸው። ትክክል ትምህርት ነው። ኦኬ በህልውና ግን 3 አይደሉም። ኦኬ አንድ ህልውና ወይም አንድ አገዛዝ፣ አንዲት ባህር ያለች ማለት ነው። ኦኬ ሐመሯ በጣም ጥሩ። እሺ ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር የቱ ነው? ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። ከሚከተሉት ውስጥ የማይደገመው ሚስጥር የቱ ነው? ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። ይህ ትንሽ ትሪኪ ነው አይደለ? በደንብ ስሙ። ከሚከተሉት ውስጥ የማይደገመው ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። እሺ መልሱ ምንድን ነው? መልሱ መ ነው። ሁሉም የልጅነት ጥምቀት አትደገምም። ታውቃላችሁ፣ አንዴ የምትደረግ ናት፣ አንዴ የምትሰጥ ናት። ሚስጥረ ሜሮንም አንዴ የምትደረግ ናት። ዕለት ዕለት እየሄድን የምንደጋግመው ነገር አይደለም። ሚስጥረ ሜሮን ማለት ክርስትና ስንነሳ ወይ ደግሞ ኋላ ደግሞ በተክሊል ስናገባ ወይ ደግሞ ክህነት ስንቀበል የሚደረግልን ነው። ዕለት ዕለት የምናደርገው አይደለም። አሁን ቅዱስ ቀንዲል ወይም ቅዱስ ሜሮን ምንድነው? ቅዱስ ቅባት ወይም ቀንዲል፣ ሚስጥረ ቀንዲል ዕለት ዕለት ይፈጸማል። በታመምን ቁጥር ካህን ጠርተን ሊጸልዩን ይችላሉ። እሱ ሚስጥረ ቀንዲል ይደጋገማል።
ምክንያቱም በሽታ እየደጋገመ ሊዘን ስለሚችል እየደጋገምን እንቀባለን። ምንን? ሚስጥረ ቀንዲል ወይም ቅባ ቅዱስ። ሚስጥረ ሜሮን ግን ምንድና? ሚስጥረ ሜሮን እንዳልኩት አንደኛ መንፈስ ቅዱስ ማሳደሪያ ነው። ሕፃናት ሲጠመቁ የልጅነት ጥምቀትን ሲያገኙ ወይ ደግሞ ተክሊል ጋብቻ ላይ ወይ ደግሞ ክህነት ሲሰጥ እነዚህ ሁሉ ውስጥ የሚደረግ ነው። አንድ የሚደረግ ነው። ተክሊልም የታወቀ ነው። ተክሊል የሚደገም አይደለም። ስለዚህ መልሱ ምንድነው ማለት ነው? ሁሉም መልስ ይሆናል ማለት ነው። በጣም ጥሩ። የመድኃኒታችንና የአምላካችን የኢየሱስ ክርስቶስ አቤት በዓላት ስንት ናቸው? የመድኃኒታችንና የኢየሱስ ክርስቶስ አቤት በዓላት ስንት ናቸው? ሀ 7 ለ 8 ሐመሮሃ 9 መ 10 የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አቤት በዓላት ስንት ናቸው? ሀ 7 ለ 8 ሐመሮሃ 9 መ 10 ቶሎ ቶሎ መልሱ ሐመሮሃ 9 ናቸው። 7 አጽዋማት አሉን። ኦኬ እንዳትረሱት። 7 የጸሎት ጊዜ አለን እንዳትረሱት። 7 ሚስጥራተ ቤተክርስቲያን አለን እንዳትረሱት። አቤት በዓላት የጌታ ግን ስንት ናቸው? 9 አቤት በዓላት ይባላሉ። 9 አቤት በዓላት። እሺ መዳንና ጽድቅ የሚገኘው በምንድን ነው? 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 ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር፣ መ መልስ የለም። መዳንና ጽድቅ የሚገኘው ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር፣ መ መልስ የለም። መዳንና ጽድቅ የሚገኘው በምንድን ነው? ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር፣ መ መልስ የለም። መልሱ ምንድን ነው? ሐመሩሃ በእምነትና በበጎ ምግባር በፍሬ፣ በእምነትና በበጎ ምግባር በፍሬ። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ትምህርት የሆነ የትኛው ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት የሆነው የትኛው ነው? ሀ እግዚአብሔር አንድም ሶስትም ነው። ለ መንፈስ ቅዱስ የሰረጸ ከአብ ብቻ ነው። ሐመሩሃ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። መ ሁሉ መልስ ነው። የቤተክርስቲያናችን ትምህርት የሆነ የትኛው ነው? ሀ እግዚአብሔር አንድም ሶስትም ነው። ለ መንፈስ ቅዱስ የጸረጸው ከአብ ብቻ ነው። ሐመሩሃ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። መ ሁሉም መልስ ነው። መ ሁሉም መልስ ነው። በጣም በጣም ጎበዞች፣ እናመሰግናለን። እሺ ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? በደንብ ስሙኝ። ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? ሀ የማያውቁንና የምናውቃቸው ሰዎች በቤተክርስቲያን መሄዳችንን አውቀው እንዲያመሰግኑን፣ ለ የጠፉ ዘመዶቻችንን ስለምናገኝ፣ ሐመሩሃ አብሮ መዘመሩ ስለሚያስደስትና የመዘመር ፍላጎታችንን ደስ ስለምናሰኝ፣ መ በአይን በሚታይና በጆሮ በሚሰማ የአምልኮተ እግዚአብሔር አገልግሎት አማካይነት በአይን የማይታይና በእጅ የማይዳሰስ የእግዚአብሔርን ጸጋ ስለምናገኝ። እሺ ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? ሀ የማያውቁንና የምናውቃቸው ሰዎች ቤተክርስቲያን መሄዳችንን አይተው እንዲያመሰግኑ፣
የጠፉ ዘመዶቻችንን ቤተክርስቲያን ስለምናገኛቸው ሐመሩሃ አብሮ መዘመሩ እና አብሮ ከብሮ መምታቱ እንዲሁ ደስ ስለሚያሰኝ በአይን በሚታይና በጆሮ በሚሰማ የአምልኮተ እግዚአብሔር አገልግሎት በአይን የማይታየውን ጸጋ ለማግኘት ጎበዞች በጣም ጎበዝ። እሺ አሁን ደረቅ ጥያቄ ሊጀምር ነው። ዝግጁ ናችሁ? አሁን ምርጫ የለም ከዚህ በኋላ ደረቅ ጥያቄ ነው። ዝግጁ ናችሁ ለደረቅ ጥያቄ? ዝግጁ ናችሁ? ዳሽ ሙላ ነው። እሺ በጣም ጥሩ። እሺ በጣም ጥሩ። እሺ ስንት የጸሎት ጊዜያት አሉ? ስንት የጸሎት ጊዜያት አሉ? እና ማን ናቸው? ስንት የጸሎት ጊዜያት አሉን? ማን ናቸው? ቶሎ በሉ። ለእኔ 7 ብቻ አይደለም፣ ምን እንደሆኑ ተናገሯ። ስንት የጸሎት ጊዜያት አሉን እና ማን ናቸው? ስንት የጸሎት ጊዜያት አሉ? ማን ናቸው? ማን ናቸው? 7 ናቸው። ግን ማን ናቸው? ታውቋቸዋላችሁ? እናውቃቸዋለን በቅጡ? ስንት የጸሎት ጊዜያት አሉን እና እነማን ናቸው? እሺ 7 ያላችሁ ትክክል ናችሁ። 7 ያላችሁ አሪፍ የመለሳችሁ ትክክል ናችሁ። ማን እንደሆነ ልንገራችሁ። የነግ ትክክል። እሺ ከነ እንትኑ ልንገራችሁ የጸሎት ጊዜያችን። አንደኛ ጠዋት አለ፣ በደንብ ስሙኝ። ጠዋት 12 ሰዓት የጠዋት 12 ሰዓት። ከዛ ረፋድ 3 ሰዓት። ኦኬ የጠዋት 12 ሰዓት አለ። ከዛ የረፋድ 3 ሰዓት አለ። ከዛ ከቀኑ 6 ሰዓት አለ እኩለ ቀን። ከዛ ደግሞ 9 ሰዓት አለ ቀትር። ከዛ ደግሞ 11 ሰዓት አለ ሰርክ። ከዛ ማታ 3 ሰዓት አለ ምሽት። ከዛ ሌሊት 6 ሰዓት አለ መንፈቀ ሌሊት። ስለዚህ ስንት ናቸው ማለት ነው? 12 ሰዓት፣ 3 ሰዓት እኩለ ቀን ወይም 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ማታ 3 ሰዓት እና 6 ሰዓት ይሆናሉ ማለት ነው። ስለዚህ 7 ናቸው ማለት ነው። በጣም ጥሩ። እሺ በጣም አሪፍ። እንቀጥል ደግሞ እስቲ ትንሽ ደግሞ ገፋ እናድርግ አይመስላችሁም? ትንሽ ገፋ እናድርግ። ከቅዱስ ያሬድ ከመላእክት የተማራቸው ዜማዎች እነማን ናቸው? ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች ቶሎ ብሎ። ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች ማን ናቸው? ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች 3 ዜማዎች ግዕዝ፣ እዝልና አራራይ። ግዕዝ፣ እዝልና አራራይ። በጣም ጥሩ። ግዕዝ፣ እዝልና አራራይ። እሺ ክርስቶስ ተንሥአ እሙታን ለሚለው መልስ ምንድን ነው? አንድ ሰው ክርስቶስ ተንሥአ እሙታን ቢላችሁ መልሳችሁ ምንድን ነው? ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን በአብያተ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዝየሰ ኮነ ፍስሐ ወሰላም። በጣም ጎበዞች፣ እንዳትረሱት። ኢየሱስ ማለት ነው። ኢየሱስ ማለት ማለት ነው
ኢየሱስ ማለት ኢየሱስ ማለት ማለት ነው። ኢየሱስ ማለት ኢየሱስ ማለት ማለት ነው። ኢየሱስ ማለት መድኃኒት መድኃኒት አዳኝ ፈዋሽ መድኃኒት 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 አዳኝ ፈዋሽ። በጣም አሪፍ። ኢየሱስ ማለት መድኃኒት ማለት ነው። ኦኬ መድኃኒት አዳኝ ፈዋሽ ማለት ነው ኢየሱስ ማለት። ከሚከተሉት ውስጥ መንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? በደንብ ስሙኝ። ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። የመንፈስ ቅዱስ ምሳሌ ያልሆነው ጥያቄው እሱ ነው። ያልሆነው ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። የመንፈስ ቅዱስ ምሳሌ ያልሆነው ማን ነው? በግ። ምክንያቱም በበግ የተመሰለው ማን ስለሆነ? ማን ነው በበግ የተመሰለው? በበግ የሚመሰለው ማን ነው? በበግ የተመሰለው ማን ነው? አምላካችን ኢየሱስ ክርስቶስ አይደል? ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ የአዲስ ኪዳኑ በግ ይባላል። እሺ በቤተ ክርስቲያናችን ስንት አይነት የቤተ ክርስቲያን አሰራር አለ? ህንፃው አሰራሩ ስንት አይነት አለ እና ማን ናቸው? ስንት አይነት አሉ እና ማን ናቸው? እስቲ ሶስት አይነት ማን ናቸው? በቤተ ክርስቲያናችን የቤተ ክርስቲያን ህንፃ አሰራር ሶስት አይነት አለ። ማን ናቸው? ህንፃ አሰራሩን ያልኩት ቤተልሔም ትላላችሁ እንዴ? ህንፃው አሰራሩ ነው። ቅድስት አይደለም፣ ቤተልሔም አይደለም። ክብ አለ። ኦኬ ክብ አለ፣ ሰቀላማ አለ፣ ወይም ደግሞ እንደ መርከብ ግብር ቅርጽ ያለው አለ። ከዛ ደግሞ መስቀል አለ። ኦኬ ያው ዋሻውንም እሱንም እንደያዛቸው ናቸው ማለት ነው። ከ14ቱ ቅዳሴዎች ሲጀምር ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ መልካም ነገርን አፈለቀ በማለት ከዳዊት መዝሙር የጠቀሰው ማን ነው? የትኛው አባት? ቅዳሴውን ሲጀምር ልቦናዬ በጎ ነገርን አወጣ፣ ልቦናዬ መልካም ነገርን አፈለቀ በማለት ከቅዱስ ዳዊት መዝሙር ላይ ጠቀሰው አባት ማን ይባላል? አባ ማን ነው? አባ ሕርያቆስ። ለአምላካችን ለኢየሱስ ክርስቶስ ከቀረበለት ከወርቁ፣ ከዕጣኑ፣ ከከርቤው በፍቅር የሚመሰለው የቱ ነው? ለአምላካችን ለኢየሱስ ክርስቶስ ሰብአ ሰገል ካቀረቡለት ከወርቅና ከዕጣን ከከርቤው በፍቅር የሚመሰለው የቱ ነው? ከወርቅ ከዕጣን ከከርቤ በፍቅር የሚመሰለው የቱ ነው? ለጌታችን ሰብአ ሰገል ካቀረቡት ስጦታዎች ውስጥ ወርቅ፣ ዕጣን፣ ከርቤ አለ። ከወርቅ ከዕጣን ከከርቤ በፍቅር የሚመሰለው የቱ ነው?
በፍቅር የሚመሰለው ወርቅ፣ ከርቤ ወይስ ዕጣን? ከርቤ። ከርቤ ያላችሁ ትክክል ናችሁ። ከርቤ ያላችሁ ትክክል ናችሁ። ወርቅ ለንጹሐ ባህሪው ኦኬ። በመከራ ልክ ወርቅነቱ በብዙ ተፈትኖ እንደሚያልፍ ወርቅ ለንጹሐ ባህሪው፣ ዕጣን ደግሞ ለክህነቱ አይደለም ምሳሌው። ዕጣን ለክህነቱ። ከርቤ ደግሞ ለምን ነው? ለሞቱ አይደለም። ከርቤ ለሞቱ ነው። አያችሁ፣ ዕጣን ለክህነቱና ለአምላክነቱ፣ ከርቤ ግን ለምን? ለሞቱ። ክርስቶስ ደግሞ የወደደን በምንድን ነው? በሞቱ። ፍቅሩን የገለጠው በምንድን ነው? በሞቱ አይደል? በሞቱ በቤዛነቱ ሕይወቱን ስለሰጠን ከወርቅ ከዕጣኑ ከከርቤው የፍቅር ምሳሌ ሆነቱ ነው ከርቤ ነው የሚሆነው ማለት ነው። ከርቤ በጣም ጥሩ። እሺ የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ የአዳም ሰባተኛ ትውልድ ማን ይባላል? ሄኖክ ያላችሁ ትክክል መልሳችኋል። ሄኖክ የአዳም ሰባተኛ ትውልድ ሄኖክ ይባላል። እሺ የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? ፈሪሳውያን ጎበዞች። እሺ ፈሪሳውያን በጣም ጥሩ። እሺ የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ነው ያልኩት። አሪዮስ አላችሁ? አሪዮስ ምርጫ ልስጣችሁ? እሺ ምርጫ ይሰጥ። ጥሩ። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመሩሃ ጎርጎርዮስ ዘእንዚናዙ፣ መ ጎርጎርዮስ ዘኑሲስ። የኒቂያ ጉባኤ ሰብሳቢ የነበረው ማን ነው? ከነዚህ ከሶስቱ ከምርጫዎች ውስጥ ማለት ነው። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመሩሃ የኒቂያ ጉባኤ ሰብሳቢ የነበረው ማን ነበረ? መልሱ ማን ነው? እለ እስክንድሮስ። ቄርሎስ አይደለም የኒቂያ ጉባኤ ሰብሳቢ። ቄርሎስ ያውን እለ እስክንድሮስ። ለ ነው መልሱ። የኒቂያ ጉባኤ ሰብሳቢ ማን ነው? እለ እስክንድሮስ። እሺ እለ እስክንድሮስ እንዳረሱት። እለ እስክንድሮስ። እሺ በቁስጥንጥንያ ጉባኤ ጊዜ
በቁስጥንጥንያ ጉባኤ ጊዜ ዋነኛ መናፍቅ የነበረው ማለት ነው። በቁስጥንጥንያ ጉባኤ ጊዜ ታውቃላችሁ፣ ሶስቱ ጉባኤዎች ኒቅያ አለ፣ ቁስጥንጥንያ አለ እና ደግሞ ኤፌሶን አለ። አሁን በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበረ? ምርጫ ልስጣችሁ ወይስ? በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበረ? ምርጫ ልስጣችሁ ወይስ ትመልሳላችሁ? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመሩሃ አሪዮስ፣ መ አውጣቂ። በቁስጥንጥንያ ጉባኤ ጊዜ ዋነኛ መናፍቁን የተወገዘው ማን ነው? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመሩሃ አሪዮስ፣ መ አውጣቂ። አስታውሱ፣ ያልኩት ያለው የትኛውን ነው? ቁስጥንጥንያ ጉባኤ ቁስጥንጥንያ ነው። ንስጥሮስ፣ መቅዶኒዎስ፣ አሪዮስ ወይስ አውጣቂ? ልመልሰው ነው። መቅዶኒዎስ ያላችሁ ትክክል ናችሁ። መቅዶኒዎስ። እሺ፣ ንስጥሮስ አይደለም፣ አሪዮስም አይደለም፣ አውጣኪም አይደለም፣ መቅዶኒዎስ ነው። ይሄ በጉባኤ ቁስጥንጥንያ ማለት የተወገዘው መናፍቅ መቅዶኒዎስ ይባላል። እሺ፣ ከሚከተሉት የእስክንድሪያ ሊቀ ጳጳሳት በደንብ ስሙ። ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ ቅዱስ ቄርሎስ ቀዳማዊ፣ ሐመርሃ ቅዱስ አትናቴዎስ፣ መ ቅዱስ ቄርሎስ ስድስተኛ። ከሚከተሉት ውስጥ የእስክንድሪያ ሊቀ ጳጳሳት የቤተ ክርስቲያን ምሰሶ ተብሎ ስም የተጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ ቅዱስ ቄርሎስ ዳግማዊ፣ ሐመርሃ ቅዱስ አትናቴዎስ፣ መ ቅዱስ ቄርሎስ ስድስተኛ። ምን አላችሁ? ምን አላችሁ? ቅዱስ የቤተክርስቲያን ምሰሶ የተባለው ማን ነው? ቅዱስ አትናቴዎስ። አትናቴዎስ ያላችሁ ሰጥተናል። ያው አትናቴዎስ እሺ፣ የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና የጀመረው ማን ነው? ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ይሄ በጣም ደስ የሚል ጥያቄ ነው። የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ማን ነው? ሳጥናኤል። የታወቀ ነው። ሳጥናኤል ነው የመጀመሪያው መናፍቅ፣ ሳጥናኤል ነው። ምክንያቱም ክህደትን፣ ጥርጣሬን በመላእክቱ ዘንድ የዘራ አይደል? የወደቁት መላእክት እኮ እሱን እኮ ሰምተው ተጠራጥረው ነው። ከአየር ላይ የሚቀሩ እኮ አሉ። እና የመጀመሪያው መናፍቅ ሰይጣን ነው ወይ ሰይጣን? እሺ፣ አሪፍ ጥያቄ አመጣሁላችሁ። ቆንጆ ጥያቄ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት ጥያቄውን ስሙኝ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ?
ኖ ይሁዳማ ይሁዳ አይሆንም። ተው ይሁዳ አርዮስም አይደለም። ተው በሐዋርያ ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? ቢጸ ሐሳውያን ይባላሉ። ቢጸ ሐሳውያን ሐሳባቸው፣ ትምህርታቸው ሁሉ የሐሰት የሆነ ማለት ነው። ቢጸ ሐሳውያን ይባላሉ። እሺ ሌላም ጥያቄ፣ ቆንጆ ጥያቄ። ፍልስፍና፣ ጥንቆላ እና ምትሃታዊ ህይወት የነበራቸው የትኞቹ ናቸው? ከሚከተሉት ውስጥ ፍልስፍና፣ ጥንቆላና ምትሃታዊ ህይወት የነበራቸው እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመሩሃ ይሁዳውያን፣ መ ግኖስቲኮች። በደንብ ስሙ ጥያቄውን። ፍልስፍና አላቸው፣ ጥንቆላ አላቸው፣ ምትሃታዊ ህይወትም አላቸው። እነዚህ እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመሩሃ ይሁዳውያን፣ መ ግኖስቲኮች። ግኖስቲክ አላችሁ። ግኖስቲኮች ናቸው። ግኖስቲኮች ፍልስፍናም አላቸው፣ ጥንቆላም አላቸው፣ ምትሃታዊ አላቸው። ግሪኮች ብዙ ጊዜ ከዚህ ከጣዖት አምልኮ ጋር ከጣዖት አምልኮ ጋር ፍልስፍናም አላቸው ኦፍኮርስ። ግን እነዚህ ግኖስቲኮች ግን በጣም በቃ የሚታወቁት በዚህ በፍልስፍና በጥንቆላና በምትሃታዊ ስራቸው ነበረ። እሺ እሺ የሶሪያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅጽል መጠሪያዋ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያዋ ስሟ ማን ነው? ሀ ምርጫ ልስጣችሁ ወይስ ይቅር? ምርጫ ልስጣችሁ ወይስ ይቅር? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? ወይም ምን ተብላ ትጠራለች? እሺ ልስጣችሁ ምርጫ፣ ችግር የለውም። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት፣ ማርቆሳዊት። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ማን ነው? ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት ወይስ ማርቆሳዊት? ስሙን ብቻ ጻፉልኝ። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋዊሳዊት ወይስ ማርቆሳዊት? ያዕቆባዊት ያላችሁ ትክክል ናችሁ። ያዕቆባዊት ትባላለች። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ያዕቆባዊት ትባላለች። ኦኬ ያዕቆባዊት ትባላለች። እሺ የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? አዲስ አበባ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? ኢትዮጵያ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ አክራ ጋና?
የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ነው የሚገኘው? ኢትዮጵያ፣ ኬንያ፣ ደቡብ አፍሪካ ወይስ ጋና? ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። ነገ እረፍት ስለሆንኩኝ እሺ፣ ችግር የለውም። ትንሽ እንቀጥል። እሺ፣ ቅዱስ ጴጥሮስንና ቅዱስ ጳውሎስን በሰማዕትነት ያለፉባት ከተማ ማን ትባላለች? ቅዱስ ጴጥሮስና ቅዱስ ጳውሎስ በሰማዕትነት ያረፉባት ከተማ ማን ትባላለች? ቅዱስ ጳውሎስና ቅዱስ ጴጥሮስ በሰማዕትነት ያረፉባት ማን ትባላለች? ሮም። ጎበዞች፣ ሮም። እሺ በደንብ ስማዋል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ምን አላቸው? በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱ ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ጳውሎስ ምን አለ? ሀ እስካሁን ባለማባራቸው ተበሳጨ። ለ ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናግረው ፈረደበት። መልስ የለም። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድ ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ድጋሚ ሲልካቸው ምን ብሎ ነገራቸው? ሀ እስካሁን ስላላባሩት አዘነባቸው። ለ ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናገረው ፈረደበት። መልስ የለም። አንደኛ ቆሮንቶስ ምዕራፍ 5 ላይ የሚገኝ ታሪክ ነው መሰለኝ። ምን አላችሁኝ? መልሱ ምንድን ነው? መልሱ ምን አላችሁኝ? እሺ የምታገኙት ታሪኩን አንደኛ ቆሮንቶስ ምዕራፍ 5 ላይ ይገኛል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 4 እስከ 5 ላይ እንዲህ ይላል። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈስን ከጌታችን ከኢየሱስ ክርስቶስ ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ ምን አላችሁ? መልሱን ታዲያ መልሱ ምንድነው የሚሆነው? ነፍሱ ትድን ዘንድ አይደለም የሚለው? ነፍሱ ትድን ዘንድ ምን አረጋል ይላል? ጥሩ። ስለዚህ መልሱ በዛ ውስጥ ያለው ምንድነው? ይቅር እንዲሉት። ያው ፈርዶበታል፣ ግን ደግሞ ይቅር እንዲሉት። ምክንያቱም ነፍሱ ትድን ዘንድ አይደለም የሚለው? ነፍሱ ትድን ዘንድ ይላል። ስለዚህ ከነሱ ዘንድ ይቅርታ እንዲያገኝ ፍርዱን ግን ለእግዚአብሔር እንደሰጠ ታያላችሁ። ከነሱ ዘንድ ይቅርታን እንዲያገኝ ነፍሱ ይቅርታ እንድታገኝ ይቅር እንዲሉት ሲናገር ታያላችሁ። እሺ ቅዱስ ጳውሎስ በደንብ ስሙኝ። ቅዱስ ጳውሎስ ከነዚህ ዕቃዎች መካከል ሰዎችን በምን መስሏቸዋል? ቅዱስ ጳውሎስ ከነዚህ ዕቃዎች መካከል የሰው ልጆችን በምን መስሏቸዋል? ሀ በሸክላ፣ ለ በጠርሙስ፣ ሐመራ በማንኪያ፣ መ በመጥረቢያ። ቅዱስ ጳውሎስ ሰዎችን በምን መስሏል? በሸክላ፣ በጠርሙስ፣
በማንኪያ በመጥረቢያ በምን ነው የመሰላችሁ? በመጥረቢያ የሚል ሰው እኮ አይጠፋም። ይሄኔ በማንኪያም እንዳትሉ ደግሞ በሸክላ ሸክላ። በጣም ጥሩ ሸክላ። አሁን ይሄኔ አንድ ሰው ከእናንተ ማለት ከሆነ ሰው ጋር ተጣልቶ ከሆነ በማንኪያ ይላል ወይ ደግሞ በመጥረቢያ ይላል። እሺ በሸክላ ትክክል፣ በሸክላ እሺ። ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? መጀመሪያ የታየው ለማን ነው? ለማርያም መግደላዊት። እሺ ለማርያም መግደላዊት ወይም መግደላዊት ማርያም ወይ ደግሞ ማርያም መግደላዊት ወይም ማርያም መግደላዊት። እሺ ለማርያም ለእመቤታችን አይደለም። ኖ ኖ ኖ። መጀመሪያ የታየው ለማርያም በመጽሐፍ ቅዱሱ ለመግደላዊት ማርያም ነው ለመጀመሪያ ጊዜ የታየው። እሺ ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? መጽሐፍ ቅዱስ ቁጥራቸው። ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ብዛታቸው ስንት ነው? 7 ጎበዞች፣ 7 አሁን ቶሎ ቶሎ ነው የምጠይቃችሁ። 7 እሺ፣ 7 ነው መልሱ። ትክክል። እሺ መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የመሰከረላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤት፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መግደላዊት። መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤት፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መቅደላዊት። ምን አላችሁ? ማርታ የምትሏላችሁ፣ ማርያም የምትሏላችሁ። መልካምን ዕድል መረጠች የተባለችው ማናት? ማርታ ናት ወይስ ማርያም ናት? ማርታ ወይስ ማርያም? ማርታ የሚል እኮ ምርጫ ላይ አልሰጧችሁም። የሚለው ምርጫው እመቤታችን፣ ከዛ ኤልሳቤት፣ ማርያም የአልዓዛር እህት ወይስ ማርያም መግደላዊት? መልካምን ዕድል መረጠች የተባለችው ማናት? ማርያም ናት። እንዳረሱ ማርያም የቷ? የአልዓዛር እህት። አልዓዛር ማርታና ማርያም የሚባሉ እህቶች አሉት። ታውቃላችሁ? ማርታና ማርያም የሚባሉ እህቶች አሉት። ጌታ ግን መልካምን ዕድል መረጠች የተናገራለት ለማን ነው? ለማርያም ነው የተናገረላት። ኦኬ ማስረጃ ልስጣችሁ። የሉቃስ ወንጌል ላይ ይገኛል ይህ ታሪክ። የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ የሉቃስ ወንጌል ምዕራፍ 10 ቁጥር 42 ይላል፣ የሚያስፈልገው ግን ጥቂት ነው ወይም አንድ ነገር ነው፣ ማርያምም መልካምን ዕድል መርጣለች ብሎ ጌታ ተናገረላት። ስለዚህ ማርታ ሳትሆን ማናት? እህተ ማርታ ማርያም ወይ ደግሞ እህተ አልዓዛር ማርያም። ስለዚህ መልሱ ማን ነው? ማርያም የአልዓዛር እህት። ጎበዞች። እሺ ዳሽ ሙላ ሙላውን ደግሞ ዳሽ ሙላ። ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ሙሉት
ምን ስለ ጽድቅ የሚራቡ ብፁዓን ናቸው ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው ዳሽ ይጠግባሉና ጎበዞች ይጠግባሉና ምክንያቱም የሚራቡ አይደለም የሚለው ስለዚህ የሚራቡ ምን ያደርጋሉ ይጠግባሉና በጣም አሪፍ እሺ እንቀጥል ከአራቱ ወንጌላውያን መካከል በንስር የሚመሰለው ማን ነው? 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 በንስር ዮሐንስ። ጎበዞች ዮሐንስ። እሺ ከአራቱ ወንጌላውያን መካከል የሴቶች ወንጌል በመባል የሚጠራው የማን ወንጌል ነው? ከአራቱ ወንጌላውያን መካከል የሴቶች ወንጌል ተብሎ በቴዎሎጂያን በአስተማሪዎች የሚጠቀሰው ወንጌል የማን ወንጌል ነው? ከአራቱ ወንጌላውያን የሴቶች ወንጌል ተብሎ ከማርቆስ፣ ከማቴዎስ፣ ከሉቃስ፣ ከዮሐንስ ማን ነው? ከአራቱ ወንጌላውያን የሴቶች ወንጌል በመባል የሚጠራው ማን ነው? ሉቃስ። ጎበዞች ሉቃስ። ለምንድን ነው እንደዚህ ታልበ ምክንያት እንዳያችሁት በጣም ብዙ ሴቶችን አስተዋውቃል ሉቃስ። ከነ ማቴዎስ፣ ከነ ዮሐንስ፣ ከነ ማርቆስ ከጠቀሷቸው ተጨማሪ ብዙ ሴቶችን አስተዋውቆናል ሉቃስ እና የሴቶች ምዕራፍ የሴቶች ወንጌል ይባላል። የሴቶች ምዕራፍ ሲባል ነገር ትዝ አለኝ። እሺ ወይ ጉድ! እሺ ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛው ነው? ከሚከተሉት ከተሞች መካከል ወይ ሳቅ የራሱ እየመጣ ተቸገር እኮ አንዴ ልሳቅ። አይ ውሎ ጥሩ እኮ አይደለም። ውሎ ያበላሻል ሰው። እሺ ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ከተማ ነው? ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ከተማ ነው? ሀ አንጾኪያ፣ ለ አቴና፣ ሐመሩሃ እስክንድሪያ፣ መ ቤሪያ። ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ነው? ሀ አንጾኪያ፣ ለ አቴና፣ ሐመሩሃ እስክንድሪያ፣ መ ቤሪያ። ምን አላችሁ? ቅዱስ ጳውሎስ ያልጎበኘው ቦታ የትኛው ነው? አንጾኪያ፣ አቴና፣ እስክንድሪያ ወይስ ቤሪያ? በጽሁፍ ጻፉልኝ። አንጾኪያ፣ አቴና፣ እስክንድሪያ ወይስ ቤሪያ? ሐመርዋ እስክንድሪያን አንጾኪያን ጎብኝቷል፣ አቴናን ጎብኝቷል። እንደውም ቅድም ትዝ አይላችሁም? አቴና ለማይታወቅ አምላክ ብለን ቅድም አላነሳ ነው። ስለዚህ አንጾኪያን ጎብኝቷል፣ አቴናን ጎብኝቷል፣ ቤሪያን ጎብኝቷል፣ እስክንድሪያን አልጎበኘም። እሺ የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ
የጠፋው ልጅ ታሪክ ሉቃስ ማርቆስ ሳይሆን ሉቃስ። እሺ ደግሞ አሪፍ ጥያቄ መጣ። ቆርኔሌዎስ ወይም መቶ አለቃው የመንፈስ ቅዱስን ሀብት የተቀበለው በማን አማካኝነት? ቆርኔሌዎስ ወይም መቶ አለቃው ማለት ነው የመንፈስ ቅዱስን ሀብት የተቀበለው በማን አማካኝነት ነው? በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ዮሐንስ ወይስ በቅዱስ ጢሞቴዎስ? ቆርኔሌዎስ ወይም መቶ አለቃው የመንፈስ ቅዱስን ሀብት የተቀበለው በማን ነው? በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ዮሐንስ፣ በቅዱስ ጢሞቴዎስ? ቅዱስ ጴጥሮስ። ጎበዞች። ሐዋርያት ሥራ ላይ የምታገኙት ነው። ቅዱስ ጴጥሮስ። እሺ ደግሞ ቆንጆ ጥያቄ ነው። ለማገኘውላችሁ ክርስቶስ ሲሰቀል፣ በደንብ ስሙ። ክርስቶስ ሲሰቀል ባለበት ሰዓት ክርስቶስ ሊሰቀል ባለበት ሰዓት የሚያስጨንቅ ህልም ያየችውና ባሏ እንዲጠነቀቅ የመከረችው የማን ሚስት ናት? ክርስቶስ ሊሰቀል ባለ ሰዓት የሚያስጨንቅ ህልም ያየችውና ባሏ እንዲጠነቀቅ የመከረችው የማን ሚስት ናት? የሊቀ ካህኑ የሐና፣ የጲላጦስ፣ የሄሮድስ፣ የአግሪጳ? ክርስቶስ ሊሰቀል ባለበት ጊዜ የሚያስጨንቅ ህልም ያየችው ባሏን ደግሞ እንዲጠነቀቅ የመከረችው ማናት? የሊቀ ካህናቱ የሐና ሚስት፣ የጲላጦስ፣ የሄሮድስ ወይስ የአግሪጳ? የጲላጦስ። ጎበዞች። የጲላጦስ ሚስት። እመቤታችን ቅድስት ድንግል ማርያም፣ ቅዱስ ዮሴፍና ጌታችን መድኃኒታችን ኢየሱስ ክርስቶስ ከስደት መልስ የኖሩበት ከተማ ዳሽ ነው። እመቤታችን ቅድስት ድንግል ማርያም፣ ቅዱስ ዮሴፍና ጌታችን መድኃኒታችን ኢየሱስ ክርስቶስ ከስደት መልስ የኖሩበት ከተማ ዳሽ ነው። ናዝሬት፣ ቤተልሔም፣ ቅፍርናሆም፣ ኢያሪኮ። እመቤታችን ቅድስት ድንግል ማርያም እና ቅዱስ ዮሴፍ እና ጌታችን ኢየሱስ ክርስቶስ ከስደት መልስ የኖሩበት ከተማ ናዝሬት፣ ቤተልሔም፣ ቅፍርናሆም ወይስ ኢያሪኮ? ልጄን ከናዝሬት ከግብፅ ጠራሁት የሚለው ትዝ ይላችኋል። እሱ ይፈጸም ዘንድ ወደ ግብፅ፣ ከዛ ደግሞ ከስደቱ መልስ ደግሞ ወዴት? ወደ ናዝሬት። ሕፃኑን ሊገሉት የሚፈልጉት ሞተዋልና ወደ ናዝሬት። በጣም ጥሩ። ናዝራዊ ይባል ዘንድ። እሺ፣ ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም ሲል ምን ማለት ነው? ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም ሲል ሁለት ጌቶች ያላቸው ማና ማን ነው? ቶሎ በሉ። ኢየሱስ ክርስቶስ ለሁለት ጌታ መገዛት አትችሉም ሲል ሁለት ጌታ ያላቸው ማና ማን ነው? ሁለት ጌታ። ለሁለት ጌቶች መገዛት አትችሉም ሲል ሁለት ጌታ ያላቸው ሁለት ጌታ ያላቸው ማና ማን ነው? ገንዘብና፣ በጣም ጥሩ፣ እግዚአብሔርና ገንዘብን፣ ገንዘብንና እግዚአብሔርን። የቅዱስ ጴጥሮስ አማት በሽታዋ ምን ነበረ? የቅዱስ ጴጥሮስ አማት በሽታዋ ምን ነበረ? ገንዘብ፣ ፍርሃት፣ ንዳድ፣ ደም መፍሰስ። የቅዱስ ጴጥሮስ አማት በሽታዋ ምን ነበረ? ለምጽ፣ ፍርሃት፣ ንዳድ፣ ደም መፍሰስ። የቅዱስ ጴጥሮስ አማት በሽታዋ ምን ነበረ? ንዳድ። በጣም አሪፍ። ንዳድ ይባላል። ንዳድ ማለት በቃ ሰውነት ጠቅላላ የሚያተኩስ ማለት ነው። ኃይለኛ ራስ ምታት አለው፣ ግን ሰውነታችሁ ጠቅላላ ይግላል እና ለምጽ አይደለም፣ ንዳድ ነው። ንዳድ።
ቅዱስ እስጢፋኖስ በአይሁድ እጅ ተይዞ በሐሰት ተከሷል። ክሱ ምን ነበረ? ቅዱስ እስጢፋኖስ በአይሁድ እጅ ተይዞ በሐሰት ተከሷል። የቀረበበት ክስ ምን ነበረ? ቶሎ ቶሎ። ቅዱስ እስጢፋኖስ በአይሁድ እጅ ተይዞ ተከሷል። የክሱ መሰረት ወይ ደግሞ ክሱ ምን ነበረ? አምላክን ካድ፣ ምርጫ፣ የሙሴን ሕግ ጥሰሃል። ቅዱስ እስጢፋኖስ በአይሁድ ሸንጎ ለፍርድ ቀርቦ ነበረ እና እጅ ተይዞ የተከሰሱት በምንድን ነው? ቅዱስ እስጢፋኖስ ምን አድርገሃል ብለው ነው? ሕግን መጣስ፣ የሙሴን ሕግ ሽረሃል፣ ክርስቶስን ሰብከሃል። በቃ መልሱ ምንድን ነው? ሙሴንና እግዚአብሔርን ተሳድቧል። ሙሴንና እግዚአብሔርን ተሳድቧል በሚል በዚህ ያዙት። ሙሴንና እግዚአብሔርን ተሳድቧል። ሙሴንና እግዚአብሔርን ተሳድቧል። ስለ ክርስቶስ ሲናገር እግዚአብሔርን ሰደብክ ብለው ማለት ነው። ሕጋችንን ተላለፍ ብለው ደግሞ የሙሴን ሕግ አንስተው ከሰውታል። እሺ በበዓለ ጴንጠቆስጤ ወይም በበዓለ ጰራቅሊጦስ ሐዋርያት የተሰበሰቡባት ቤት የማን ቤት ናት? በበዓለ ጰራቅሊጦስ ወይም በበዓለ ጴንጠቆስጤ ሐዋርያት የተሰባሰቡባት ቤት የማን ቤት ናት? የማርያም ካላችሁኝ የትኛው? 8 ማርያሞች አሉ። የትኛዋ ማርያም? የማርያም ካላችሁ የትኛዋ? ስፔሲፊክ መናገር አለባችሁ። የትኛዋ ማርያም? የትኛዋ ማርያም? የማርቆስ እናት። ጎበዞች፣ የማርቆስ እናት ማርያም። ስለዚህ ሐዋርያቱ የተሰበሰቡባት በጸሎት የተጉባት የነበረችው መንፈስ ቅዱስ የወረደባት የማርቆስ እናት ቤት ማርያም የምትባሏ ማለት ነው። እሺ በአስቆሮቱ ይሁዳ ምትክ ለሐዋርያት ከማቲያስ ጋር ሐዋርያት ያቆሙት ማንን ነበረ? ለአስቆሮቱ ይሁዳ ምትክ በሱ ቦታ ለመተካት ከማቲያስ ጋር ያቆማቸው እነማን ነበረ? ኢዮስጦስ፣ ዮሴፍ፣ በርሲያን ወይስ ሁሉም? በአስቆሮቱ ይሁዳ ምትክ ለሐዋርያት ከማቲያስ ጋር ሐዋርያት ያቆሙት ማንን ነበር? የሐዋርያት ሥራ ምዕራፍ 1 ቁጥር 23 ላላላችሁ ታሪኩ ላብብላችሁና መልሱን ራሳችሁ ታገኛላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 23 ምን ይላል? እሺ ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካልንምር ድረስ ጌታ ኢየሱስ መካከል በገባበት በወጣበት ዘመን ሁሉ ከኛ ጋር አብሮ ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱንም አቆሙ ይላል። ስለዚህ መልሱ ምንድን ነው? ሁሉም ናቸው ማለት ነው። ኢዮስጦስ አለ፣ ዮሴፍ አለ፣ በርሲያን አለ። ሁሉም ናቸው። ሁሉም ሁሉም ናቸው። ዮሴፍ ብቻ አለ። ብዙ ዮሴፍን ነው የሚያውቀው መሰለኝ። ዮሴፍን ነው የምታውቁት። ሁሉም ናቸው። ኢዮስጦስ፣ ዮሴፍ፣ በርሲያን እና ሁሉንም ጨምሩ ማለት ነው። እሺ በደንብ ስሙ። ሳኦል ክርስቲያኖችን ያሳድድ ዘንድ ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። ሳኦል ከጌታችን ምን ማድረግ እንደሚገባው ትእዛዝ ከተቀበለ በኋላ ያልቻለው ምንድን ነው? በደንብ ስሙኝ። ሳኦል ክርስቲያኖችን ያሳድድ ዘንድ ወደ ደማስቆ በቀረበ ጊዜ ድንገት በዙሪያ ብርሃን በርቶ ከዛ ከጌታችን ድምፁን ከሰማ በኋላ ትእዛዝ ከተቀበለ በኋላ ማድረግ ያልቻለው ነገር ምንድን ነው? መራመድ፣ ማየት፣ መናገር፣ መስማት። የቱን ያልቻለው? መራመድ፣ ማየት፣ መናገር፣
ወይስ መስማት? የቱን ያልቻለው? ማየት። ጎበዞች፣ ማየት አልቻለም ነበር። የአይኑ ቅርፊት የሚለው ታሪክ ትዝ አላችሁ አይደል? ማየት አልቻለም ነበር። እሺ የመጨረሻ ጥያቄ ነው። ይህ ጥያቄ በአይሁድ ሸንጎ ፊት በቀረበ ወቅት መጽሐፍ ቅዱስን ከብሉይ እስከ አዲስ ኪዳን ያስተማረው ሰማዕት ማን ነው? በአይሁድ ሸንጎ ፊት በቀረበ